ባሌ እንዳመነዘረብኝ ባወቅኩ ጊዜ ደስ አለኝ። ደራሲ ሜሪ ፈለቀ። ክፍል 6። እስክትወስን እጠብቃታለሁ ይለኛል። ሁሌም የምንገናኝበት ቦታችን የምናወራው አለ ብሎኝ ተገናኝተን የጀበና ቡናችንን እየጠጣን፣ እኔስ በፍቅርህ የነሆለለ ጅል ልቤስ ምን ላድርገው? እስከ መቼ ጠብቅ ልበለው? ከሚስቱ እስኪታረቅ ልበለው? እስኪለያይ? ንገረኝ፣ የቱን ነው የምጠብቀው? እምባዬ የአይኔን ድንበር አልፎ ተንዠቀዠቀ። ይህን ያልኩት ብዙ ስለ እሷና ስላወሩት ከነገረኝ በኋላ ነው። ሚስት ያለው ሰው ወድጄ ለምን ታረቁ የማለት መብት አለኝ? እሱስ የጠላችሁ ሲመስለው እኔ ጋ፣ የወደደችው ሲመስለው እሷ ጋር እየሄደ በልቤ መቀለድ መብት አለው? ማናችንን ልክ ወይስ ማናችንን ትንሽ የተሳሳትን? የሆነ ቀን እዛችሁ ቤት ቁጭ ብለን የተሰነጣጠቀ ሲኒ ረከቡቱ ላይ አይቼ ተነስቼ አመጣሁት፣ አሳየሁት። ይህን ሲኒ ያየኸው ውዴ? ብዙ ተሰነጣጥቋል፣ ግን አልፈረሰም። አንዴ ብቻ ቢወድቅ ግን ይፈረካከሳል ብዬው ሲኒውን ለቀኩትና እንክትክቱ ወጣ። የኔ ልብ ይሄ ሲኒ እንደነበረው ነው። የምታነካክተው ከሆነ ከነስብራቱ ይቆይ ተወው ብዬው ነበር። የዛን ቀን ነው ለመጀመሪያ ጊዜ ሳመኝ። አልሰብረውም፣ እጠብቀዋለሁ እንደማለት ያለ መሳም። ከቀናት በፊት ለሚስቴ ከአንቺ ጋር ያለኝን ነገር ልነግራት ወስኛለሁ። ከእርሷ ጋር ያለኝን ነገር ጨርሼ ልምጣልሽ። እያደረግነው ያለነው ነገር ልክ አይደለም። ከአንቺ ጋር ቆይቼ የቤት ስገባ ልፈነዳ ነው የምደርሰው አለኝ። ዛሬ መጥቶ እስክትወስን እጠብቃታለሁ ይለኛል። ከቃሉ ይልቅ ውሳኔዋ መመለስ ወይም አብሮ መሆን እንዲሆን ተስፋ እያደረገ ነው። ለማሰብ መዘጋጀቷ እንዴት እንዳስቦረቀው ሳየው ልቤ ደረቴ ስር እንደዛ ሲኒ እንክት ስትል ታወቀኝ። ተነስቼ ሮጥኩ። እየጠራኝ ተከተለኝ። ሮጥኩ። ታክሲ እስካገኝ ድረስ ሮጥኩ። አየህልኝ? ካልጠፋ ሰው፣ ካልጠፋ ወንድ ባለ ትዳር አላገባም። ካሁን በኋላ መውደድ አልችልም ስልህ ጊዜ ሐዘንሽን ያደበዝዘዋል። የሆነ ቀን የሆነ ሰው ወደ ህይወትሽ ይመጣል። ልብሽ ተሰብሮ እንደነበረ ያስረሳሻል። ትወጃለሽ። ልብሽ እንደገና ሙሉ ይሆናል ያልከኝ ሆስፒታል አልጋ ላይ ከተኛ ወራት ላለፉት ይስማኝ አይስማኝ እርግጠኛ ላልሆንኩት አባቴ ነው የምለፈልፈው። መጣ። ያ ሰው ወደ ህይወቴ መጣ። ወደድኩት። ባለ ትዳር ነው አባ። ይህን ዘመን ሁሉ ቆይቼ ካልጠፋ ሰው ልቤን የሰጠሁት የሚወዳት ሚስት ላለችው ሰው ነው። አንተ እንዳልከኝ ልቤን ሙሉ አላደረገው። አነከተው። ተንፈቀፈኩ። በራሴ ተናደድኩ። በፈጣሪ ተናደድኩ። በዓለም ተናደድኩ። በማላውቃት ሚስቱ ተበሳጨው። በሱ በራሱ ተናደድኩ። በአባዬም ስለማይሰማኝ ስለማያባብለኝ ተናደድኩ። ለሁሉም መልሴ እምባ ነው። ከአንጀቴ እየተሳበ የሚያንፈቀፍቀኝ እምባ። ለምን እንደወዱ አደረገኝ? ሳለቅስ እኮ ነው ያገኘኝ። እምባዬን ጠርጎ አባብሎኝ ነው እኮ የተዋወቀኝ። አላሳዝነውም? እዛው እምባዬ ላይ መልሶኝ ይሄዳል። የሕፃናት ማጫወቻ ቦታ ልጄን እያጫወትኩ ነበር። እማ እዛኛው ላይ መጫወት እፈልጋለሁ አለኝ ልጄ መጥቶ። ባባዬ እኔ እኮ ከፍታ ያመኛል አልኩት። የከፍታ ፍርሃቴን ለ6 ዓመት ልጄ ማስረዳት እየቸገረኝ። ቀና ብዬ መጫወቻው ላይ ልጆቹን አየኋቸው። አብዛኛዎቹ ከአባታቸው ጋር ነው መጫወቻ ላይ ወጡት፣ ጉድለቴን ሊነግሩኝ። የልጄ አባት ምን ያህል እንዳጎደለኝ ሽኩ ሲሉኝ እምባዬ አይኔን ሞልቶ ደፈራረሰ። ይቅር በቃ ሌላ ቀን እጫወታለሁ አለኝ የኔ ልጅ አዋቂ ጭንቀቴ ገብቶት። እኔ ይዤልሽ ልውጣ አለኝ የሚያባብል ድምፅ ከጀርባዬ። እርሱ ነበር። ምንድን ነው የሆንኩት? የተሰማኝን ያወቀልኝ መሰለኝ። ውስጥ ያለውን ይሰማኝ። አዎ ማለት አቃተኝ። በጭንቅላቴ ንቅናቄ እየነገርኩት እንባዬ ተከታተለ። ልጄ እንዳያየኝ እየቸኮለ ብድግ አድርጎ ትከሻው ላይ ሰቅሎት ይዞት ሄደ። ተንፈቀፈኩ። ከሞት 4 ዓመቱ ነው አልኩት ሳይጠይቀኝ። እንዴት ነው የማይመለስን ሰው መጠበቅ ማቆም የሚቻለው? እንዴት አድርጌ ነው መናፈቅ ማቆም የምችለው? እንዴት ነው ከእርሱ ውጪ ህይወትን መቀጠል የምለምደው?
ያልኩት እነፋረቅ ጀመር። አባበለኝ፣ እንደ ሕፃን አባበለኝ። ብዙ ጊዜ እንደሚያውቀኝ አልቃሻ በሆንም ለማላውቀው ሰው አላለቅስም ነበር። እሱ ግን ባልገባኝ ምክንያት ቀለለኝ። የታለ ያንተ ልጅ አልኩት። ብቻዬን ነው የመጣሁት፣ ልጅ የለኝም ከነጭራሹ፣ መውለድ አልችልም አለኝ። መተንፈስ የፈለገ ይመስል ነበር። ልጄ እየተጫወተ እኔና እሱ ብዙ አወራን። ሚስቴ ትጠላኛለች፣ ልጅ ልሰጣት ስለማልችል ትጠላኛለች፣ ልጅ መውለድ እንደማልችል ሳልነግራት ስላገባኋት ትጠላኛለች። ለምን እዚህ እንደምመጣም አላውቅም። ልጆች ሲጫወቱ አይቼ እመለሳለሁ እያለ ዝብርቅርቅ ያለ ወሬ አወራኝ። እዚህ ቀን ላይ ነው መሰለኝ ለቅሶዬ ላይ። እሱን ካወቅኩት በኋላ አላለቀስኩም ነበር። እዚህ ነሽ እንዴ እያለች ታላቅ እህቴ ወደ አባዬ ክፍል ስትገባ እየተነፋረኩ እንደሆነ አየች። በሩን ዘግታ የአባዬ አልጋ ጠርዝ ላይ እየተቀመጠች ያለኝን ነገርኳት። ያንቺ ካለው እኮ ተመልሶ ይመጣል አለች። የምትለው ግራ ገብቷት እንጂ ያለችው ምን ማለት እንደሆነ አልመነዘረችው። ለኔ ካለው አማራጭ ሆናለሁ። የመጀመሪያ ምርጫው እሷ ናት። እሷን ካጣ እኔ ጋር ይመለሳል። ለኔ ካለው ትርጉሙ ይህ አይደል? ለኔ እንዲለው እሷ እንድትጠላው ቁጭ ብዬ መመኘት፣ ለኔ ካለው እንዲፋቱ መጸለይ ትርጉሙ ይህ አይደል? ቢለያዩና በቃ ጨርሻለሁ ብሎኝ ቢመጣ ስለወደደኝ ነው ወይስ አማራጭ ስላጣ ነው ብዬ ነው የምቀበለው? ለኔ ካለው የሚባል ነገር ምንድን ነው? እጣዬ ከሆነ ማለት ነው። ከወራት በፊት የህፃናት መጫወቻው ቦታ ላይ ስንለያይ ስልክ ሳንለዋወጥ ስማችንን እንኳን ሳንተዋወቅ ቻው የተባባልን ሰዎች ከሱቄ ባሻገር ያለ የጀበና ቡና መጠጫ ቤት ቁጭ ብዬ ቡና ስጠጣ ሲገባ ሳየው እንደዛ አስቤ ነበር። ምናልባት እጣ ፈንታ ነው። ተዋወቅን፣ አወራን፣ በተደጋጋሚ ቡና ጠጣን። የሆነ ቀን እኔም ስለ ባሌ እሱም ስለ ሚስቱ ማውራት ትተን ስለ ራሳችን ስናወራ ራሳችንን አገኘነው። ምኑ ጋር ነው የወደድኩት? ምኑ ጋር ነው ልቤን የከፈትኩት? ልክ እንዳይደል አውቃል ነበር። እያወቅ የቱ ጋር ነው የተረታሁት? እንክትክት ያለ ነሆለ ልቤን ከየት ወዴት ልሰብስበው? ሚስቱን ፈቶ እስኪመጣ ጠብቅ ልበለው? ይቀጥላል።